ሩቲ የጠፋ ሰው እንዴት ነው? አልጮህም። እንዴት ነሽ? እባክሽ አማን ነው? ሁሉ ሰላም? ቆይታ አሪፍ? እንዴ ቤታችሁ ተቀያይሯል? አምሮበታል አይደለ? የምር ምንድን ነው የማየው ነገር ፎቶአችሁ በጣም ያማረበት አይደለ? እሺ እና ኧረ የምር ያምራል፣ ደስ ይላል። እና ደህና ነሽ? ሁሉ ሰላም? ፈጣሪ ይመስገን። ቆይታ አሪፍ? ንግር ጣለ ዛሬ ጠፍተህ ባለፈው ሳትመጣ። ባለፈው ዕለት እኮ አልነገሩኝም። በዛ ላይ እኔ እግዚአብሔርን ቪዲዮ ሳየው በቃ እንጃ አለመኖሪ በጣም ነው የተናደድኩት። ምክንያቱም እዚህ ድረስ መጥተሽ ሳይኖር እያልኩኝ ነበር። ብቻ ግን ዋናው የአንቺ ደስታ ነው የምፈልገው። ዋናው አንቺ ደስተኛ መሆንሽ ነው። በሰዓቱ ግን ደስተኛ ሆነሻል። ያው እያየሁሽ ነበር ስታወሪ፣ ቃላቶችሽን እየቆጠርኩ ነበር፣ እየሰማኝ ነበር። ስንት ቃላት ቆጠርክ? ወደ 1000 ምናምን። ብቻ ዋናው እንኳን ለቤትሽ አበቃሽ። ስንት ጊዜ ሆነሽ እዛ? አይ ቲንክ 3 ወር መሰለኝ። ከ3 ወር በኋላ ነው ቤትሽ የምትመጣው? ከ3 ወር በላይ ሆነኛል። እና ቆይታ እንዴት ነበር? እናት ቤት አራስ እንዴት ነበር? አራስነት ወይ ተመችቶኛል። አምሮብሻል ደግሞ የምር አምሮብሻል። አራስ ቤት እንደዚህ ከሆነ እኔም ልታረስ ቅቤው ነው የሚቀቡት። ቅቤ ነው ምን የሚያሳምረው? ቅቤውም አሪፍ ነው። እኔ አልወድም ነበር፣ ግን በቃ በግድም ቢሆን እየተቀባዩ ምናምን አሪፍ ነው። ከዛ በኋላ ደግሞ ምግቡ በቃ ስፔሻል ይለያል። ለአራስ የሚሰራው ምግብ ተንከባክቦሻል ማለት ነው። በጣም አሪፍ ምግብ ነው እና ሁሌም ሰው ቀን በቀን የሚበላው አይነት አይደለም። ማለት ለአራስና ኖርማል ሰው የሚበላው አንድ አይነት አይደለም። ለአንቺ ለየት ያለ ነገር ቢፌ ነገር እናቱ ነው ቅቅሉ ነው ፋስቲ ነው አይኖርሽው ይመችሽ። ዋናው አንቺ ፋ ማለትሽ ነው። ብቻ እንኳን የምር ስሬ ስናወራ እንኳን ለቤትሽ አበቃሽ። ብዙ ለፍተናል ወደዚህ ልመጪና ዋናው ነገር እንኳን ለቤትሽ አበቃሽ መድኃኒዓለም። እንደዚህም ደግሞ ተደስተሽ ስላየሁሽ በጣም ደስ ብሎኛል። የምሬን ነውና ሁሌም ደግሞ ተደስተሽ እንድትኖሪ ነው ፈልገው። ክፉ መጥፎ ነገር ምናምን እንዲያጋጥምሽ አልፈልግም። ሁሌም ደስተኛ ሆነሽ እንድትኖሪ ነው ፈልገውና ዛሬ ግን አመጣጤ ይህንን ነገር ላወራ አለም አመጣጤ ያው ትናንትና ትንሽ ግራ ያጋባኝ ነገር ስለተፈጠረ ነውና አብርሃም ስልክ አላነሳልኝ ነበርና አቤል ጋር ደውዬ ነግሮኝ ነበር አንዳንድ ነገሮች ያው የተፈጠሩት ነገሮች እሱም ነበርና ቪዲዮ ላይ ስለነበረ ነው እሱም ደውዬ የጠየኩት አብርሃም ስልክ ስላላነሳልኝ እና እዚህ የተፈጠረው ነገር አስረድቶኛል። አቤልም አሁን አብርሃም የሚገኘው ሆቴል ላይ ነው። ሆቴል ይዞ ነው ያለው። እኔ ደግሞ ያ ነገር አልፈልገውም። አብርሃም ሆቴል ላይ ተቀምጦ እንዲኖር አልፈልግም። ታውቂያለሽ ከዚህ በፊት ብዙ ነገሮች ተፈጥረዋል። እኔም እናንተን ለማስታረቅ ብዙ ነገር ፈጥሬያለሁ። ኢቭን እስከዛሬ ድረስ ከአብርሃም ጋር ጥለኛ ነኝ። ከአብርሃም ጋር ተጣልቻለሁ እና ለዛም ነው ስልክ ያላነሳልኝ። በአንዳንድ ነገሮች አክርፎኛል እና ብቻ የሚያሱ ነገር ችግር የለውም። ያው ወንድማሞች ነን፣ በራሳችን መንገድ እንፈተዋለን። ኖርማል ነገር ነው። ግን ዛሬ ላውራሽ የመጣሁት አንደኛ ነገር አብርሃም ሆቴል ላይ እንዲቆይ አልፈልግም። ሁለተኛ ነገር ደግሞ ልጃችሁ አንድ ላይ ሆናችሁ እንድታሳድጉ ፈልጋለሁ። አብራችሁም ባታሩ ራሱ አብራችሁ መተኛት ባትፈልጉ ራሱ ያው ክላስ ሞልቷል። ቤት ውስጥ ብዙ ክላስ ነው ያለው። አንድ ክላስ ውስጥ እሱ ተቀምጦ መኖር ይችላል። ሩቲ አብርሃም በዚህ ጉዳይ ላይ እኮ እኔ እና እሱ ተነጋግረን የጨረስነው ነገር ነው። ተስማምቶበት አምኑ ነው የሄደው። እሱማ ግን እኔ እንደራሴ እንደ ወንድም ነው የመጣሁት። ሲጀምር አንደኛ አብርሃም ልኮኛል ነው የመጣሁት። አብርሃም ሲቀጥል ደግሞ ስልክም አላነሳለኝም። ግን የራሴ አይሞሩ ፈጥሮና ወደዚህ መርቶኝ ነው የመጣሁት። እኔ አንደኛ በጣም ነው የደበረኝ። ምክንያቱም አብርሃም ከዚህ ቤት ወጥቶ ሆቴል ይዞ ሲኖር እንደ ወንድም በጣም ይደብረኛል። ምክንያቱም አንዳንድ ቀለል አድርገን የምናስበው ነገሮች ነገ ላይ ዋጋ ያስከፍሉናል እና እኔ እንጃ እንዴት አስባችሁት እንደሆነ አልገባኝም።
ሄዱን ሊገባኝ አልቻለም። ከብድ ነገር አይደለም ይፋ ማለት እኔም እኮ ከዚህ ቤት በጣም ብዙ ጊዜ ወጥቼ ኖር ያውቃለሁ። ይሄ ደግሞ ለሱ ኖርማል ነው። ሲቀጥል አምኖበት ነው እያደረገው። ተስማምተንበት መጀመሪያ ተነጋግረን እኔ ወደዚህ ቤት ሳልመጣ ገባ እራሱ ነው እኔ እወጣለሁኝ አንቺ ትገቢያለሽ ያለኝ እንጂ አስቀድሜ አንተ ውጣልኝ እኔ እገባለሁ ብዬው አይደለም። እኔ ውጣ ብዬ ገፍትሬው ምናምን አይደለም። ማለት እራሱ ነው መጀመሪያ አምኖበት አስረዳኝ፣ አሳመነኝ። ኦኬ አልኩኝ፣ እኔ መጣሁኝ፣ እሱ ሄደ። ገባ ማለት አሁን ነገሮችን ድጋሚ ወደ ኋላ መመለሱ እኔ ቅር ስላለኝ እኮ ነው። አንደኛ ነገር በጣም ነው ቅር ያለኝ። ምክንያቱም እኔ እንዴት አስባችሁት እንደሆነ አላውቅም። ሁለታችሁ ተለያይታችሁ እሱ ሆቴል እየኖር አንቺ እዚህ እየኖር አልገባኝም። ይፋ ማለት እኔ እኮ ከዚህ ወጥቼ እኮ የራሴን ቤት ተከራይቼ ኖር ያውቃለሁ። ስለዚህ ምንም ችግር አይፈጥርም። ያ ነገር አሁንም መድገም ነው ወይ የሚፈለጉት? ድጋሚ እንደዛ አይደለም መድገም ምናምን ሳይሆን መጀመሪያ እኔ በቃ አሳምኖኝ ወይም ደግሞ እራሱ ፈልጎት ነው ይሄንን ነገር ያደረገው አይደል? እኔ ወይ ግዳጅ ምናምን አድርጌበት አይደለም። ኦልሬዲ ተስማምተንበት ካደረግን በኋላ ድጋሚ ወደ ኋላ ተመልሶ እኔ እዚህ ቤት ልኑር ቢለኝ እኔም አልቀበለውም እሱም እንደማልቀበለው ስለሚያውቅ ለምን አንድ ክላስ ውስጥ ቁጭ ብሎ መኖር አይችልም? ይፋ እኔ እና እሱ አንድ ቤት መኖር አንችልም ከዚህ በኋላ። ምን ችግር በጣም ብዙ ነገሮች አልፈዋል እኔ እና እሱ መካከል ገባክ? እሱም ከኔ በጣም በብዙ መንገድ ርቀት ተጉዞ ሄዷል። ስለዚህ እኔ ወደ እሱም ወደ እኔ የሚመለስበት ምንም አይነት ምክንያት አይኖርም። አንድ ቤት ውስጥ የሚያኖረን ምንም ነገር አይኖርም። ሲጀመር ለምን እንኖራለን አንድ ቤት ውስጥ? ምን ችግር አለው? እንትን እኮ ነው ባልሽ እኮ ነው ሩቲ። አብራችሁ አድራችኋል፣ አብራችሁ ብዙ ነገር ፈጥራችኋል። ይሄ ለእናንተ አዲስ አይደለም። የልጅሽ ደግሞ አባት ነው። በዚህ ልክ ደግሞ ከቤት ወጥቶ ሆቴል ይዞ መኖር ተገቢ አይደለም እና አንድ ክላስ ሰተሽው እንደ ወንድም እኔንም ተረድተሽኝ ልጃችሁን አንድ ላይ ብታሳድጉ ደስ ይለኛል። አይሆንም ይፋንደስ ማድረግ አልችልም። እንጃ ይሄን ነገር አእምሮ እሺ ብሎ አይቀበለኝም በፍጹም። ማለት አንዳንድ ጊዜ ከአእምሮክና ከልብ ጋር ክርክር ትይዛለህ። አንዳንዴ አእምሮክ ይሄ ነገር አይሆንም የሚልህና ከልብ ጋር ደግሞ የምትጨቃጨቀው ነገር አለ። እኔ ደግሞ በዚህ ሰዓት ልቤም አእምሮዬም አንድ አይነት ሀሳብ ነው ያለው። ወደኋላ የሚመለስበት ምንም አይነት ነገር አይኖርም። ብዙ ጊዜ ሰዎች የሆነ አእምሯቸው ጭክን ይልና የሆነ ልባቸው ደግሞ የሆነ የሚፈልገው ነገር ወደኋላ መመለስ የሚመኘው ነገር አለ። እኔ ጋር ደግሞ ይሄ ነገር የለም። ማለት አእምሮዬም ልቤም በሰዓት አንድ አይነት ሀሳብ ነው ያለው። እኔና እሱ አብረን መሆን አንችልም። እኔና እሱ አንድ ቤት መኖር አንችልም። እኔና እሱ አብረን መቀጠል አንችልም። እሱም የራሱን ህይወት ነው የሚኖረው፣ እኔም የራሴን ህይወት ነው የምኖረው። በቃ በዚህ ሀሳብ ነው። ልጃችሁን እንዴት ልታሳድጉ? እንደዚህ እሱ ሆቴል እየኖረ እየመጣ እየጠየቀው ምናምን ማለት እኔ ጋር ብቻ የተፈጠረ ነገር አለ ወይም ደግሞ አዲስ ነገር አይደለም። ማናችን ጋር አዲስ ነገር አለ። ለማስተካከል ግን እየሞከርኩ ነው ሩቲ። እኔን እየተረዳሽኝ ከሆነ አዲስ ነገር ሆኖ አይደለም። ከዛ በፊትም ቪዲዮ ላይም አይቼዋለሁ። ዶክተር ቤት ግቢና እኔ እወጣለሁ ያለው ነገር ሁሉም ነገር ሰምቼዋለሁ። የትናንትና ቪዲዮም አይቼዋለሁ። አቤልም ደውሎ ያለው ነገር አስረድቶኛል። እኔ ግን አሁን ከእንደገና ልጠይቅሽ የመጣሁት በቃ ልጃችሁ አንድ ላይ እንድታሳድጉ ስለምፈልግ ብቻ ነው። አንድ ክላስ ስጩ፣ ገብቶ ይወጣል ይገባል። በቃ አለቀ። ልጁ እስከሚያደግ ድረስ ልጁ ካደገ በኋላ የራሳችሁ የሆነ ውሳኔ ትወስናላችሁ። ምክንያቱም ይህ ልጅ ገና ጩጬ ልጅ ነው። የእናንተ መጣት ኦልሞስት ወደ 1 ዓመት እየሄደ ነው፣ እየተጠጋ መሰለኝ ወደዛና እስከዛሬ ድረስ ሰላም የላችሁ እና እኔና አንቺን ብዙ ነገር ተባብለናል። ከአብርሃም ጋርም ብዙ ነገር ተባብለናልና ይሄ ነገር ደግሞ ቢቆም ይሻላል። ሁኔታዎች እኮ በዚህ አይቀጥሉም አይደል? እንደዚህ እየሆኑ እኮ አይሄዱም ሁሉ ነገር ማለት አሁን እኮ አብቅቷል። ነገሮች እንደ አዲስ የተነሱ ነው እንጂ እውነት ለመናገር እኮ አብቅቷል። ምንም እኮ አዲስ ነገር የለም። እኔም የራሴ ላይፍ ነው ይሄው ጀምሬ እየኖርኩኝ ያለሁት እኮ። ለምንድን ነው ሁለታችሁም እየራሳችሁን ሀሳብ የምታዳምጡት? አንዳንዴ የሰውም ነገር ይግባችሁ። የሰውም ስሜት ይግባችሁ እንጂ እኔ ለእናንተ ብዬ ብዙ ነገር መስዋዕትነት እየከፈልኩ ነው፣ ብዙ ነገር እያደረግኩ ነው። ያ ነገር ሊገባችሁ አልቻለም። መች ነው የሚገባችሁ? ዛሬ ካልገባችሁ እንዴ ማለት አልገባኝም። ይፋ ያልተረዳሁ ነገር አለ ማለት እኛ ለሰው ስሜት ነው መኖር ያለብን። እኔ ለሰው ስሜት ነው መኖር ያለብኝ። አንዳንዴ ደግሞ ለሰው ስትይ ደግሞ መተው ያለብሽ ነገር መተው አለብሽ። ብዙ ጊዜ ለሰው እየተወኩት ነገር አለ። ገብቶሻል? ሁሉም ነገር ላይ ድርቅ ተብሎ አይኬድም እኮ። እኔ እንደዛ እኔ ምንም እንደዛ አይነት ሰው እኮ መሆን የለብኝም ምናምን ብዬ ማለት ነው። ከምን ብዙ ጊዜ የተወኩት ነገር አለ እና ያ ነገር እኔ ጎዳኝ እንጂ ስጠቅመኝ አንድም ቀን አላየሁም።
ስለዚህ አንዳንድ ጊዜ ደግሞ የሰውን ስሜት ብቻ ሳይሆን የራስንም ስሜት ማዳመጥ፣ ለራስ ጊዜ መስጠት፣ የራስን ሀሳብ ማክበር ራሱ አንዳንዴ አስፈላጊ ነው። እኔ ያንን ነገር ነው ያደረኩት። ገባ? ምንም ነገር አዲስ ነገር አላደረኩም። ምናልባት እናንተ ይህንን ነገር አታውቁትም፣ ለእናንተም አዲስ ነው፣ በእርግጥ ለእኔም አዲስ ነው። እንዴት ብትለኝ ኮምፕሊትሊ የሰውን ሀሳብ በቃኝ ብዬ የራሴን ሀሳብ ብቻ እያራመድኩኝ ያለውበት ሰዓት ላይ ነው። ግን ደግሞ ይህንን ሀሳብ ነው ማራምደው ስል ከነጨራሹ ሰው የሚባል ነገር አልሰማም እያልኩኝ አይደለም። መስማት ያለብኝን እሰማለሁ፣ ማዳመጥ ያለብኝን መተግበር ያለብኝን። ግን እናንተ እያዳመጣችሁን አይደለም ሩታ፣ እኛም እየተረዳችሁን አይደለም። እኛ እያወራነው ወሬ ተደማጭነት እያገኘን አይደለም። ስለዚህ በቃ አብርሃም እዚህ ቤት ገብቶ እንዲኖር እንፈልጋለን ሩታ። ተስማምተን እኮ የጨረስነው ነገር ነው። አንተ በእንደዚህ አይነት ጉዳይ ደግሞ እኔ ልትረብሸኝ ልትጨቀጭቀኝ አይገባም እኮ ይፋ። እየጨቀጨኩሽ የሆነ ነገር አይደለም። ገብቶሻል ሩታ? አብርሃም ይምጣ እዚህ ቤት ቢኖርና አንድ ላይ ልጃችሁ ተሰድጉ ደስ ይለኛል። ኮሽ ቁጭ ብለን እንነጋገር። አይ ስልሽ እየተግባባን አይደለም። እኔ የማወራው ሌላ ነው፣ አንቺ የምታወሪው ሌላ ነው። እየተግባባን አይደለም። በእንደዚህ አይነት ሀሳብ ነው ነገር በፍጹም ልንግባባ አንችልም። አንግባባ። ለምን አብርሃም ለምን መጥቶ እዚህ ቤት መኖር አይችልም? ምን ችግር አለው? አይ ችግር አለው ወይ? ምን ችግር አለው? በደንብ ችግር አለው። እኔ ይህንን ነገር ስልሽ የእኛንም ስሜት ተረዱንና አንዳንድ የራሳችሁ ስሜት ብቻ አትረዱ። ገብቶሻል? እኛንም ተረዱ እንጂ ሩታ አንድ ክላስ ሰተሽው እኮ ኖር ኖርማል ነው። ቀለል ነገሮችን ማቅለል ነው። ለምን ምን ችግር አለው? የማይሆንበት ምክንያት ነው። ልጃችሁን አንድ ላይ ብታሳደጉ ምን ችግር አለው? ይኸውልህ ልጁን በፈለገበት ሰዓት መጥቶ ማየት ይችላል። እኔ ልጁን እንዳያይ እሺ፣ ሆቴል እየኖረ እንዲኖር ፈልግ። የራሱን ቤት ይከራያል። እሱ ኖርማል ነው። እኔም ለብዙ ጊዜያቶች የራሴን ቤት ተከራይቼ እኖራለሁ። ምንም የተለየ ነገር አይደለም። እንደውም በነገር ላይ ማለት ነው ያኔ መተህ ልጠይቀኝ የሚገባው እኮ እኔ ነበረ እኮ አሁን ስላለፈው ነገር ነው አይደለም ነው። እኔ በጣም ሰው በሚያስፈልገኝ ሰዓት ብቻዬን የኖርኩኝ ሴት ነኝ። ገባ? በጣም ብዙ ቻሌንጆችን አሳልፌ ለዚህ ደረጃ የደረስኩኝ ሴት ነኝ። ስለዚህ አሁን እሱ ወንድ ልጅ ነው፣ ወጥቶ መኖሩ ብቻውን በመሆኑ እንደዚህ ላይ አንገበገበው አይገባም። እኔ በጣም ብዙ ነገሮችን ብቻዬን ሆኜ አሳልፌያለሁ ቤት ውስጥ ተከራይቼ በእርግዝናዬ ሰዓት። ገባ? አይ ነው ሰው ሊረዳኝ ሊመጣ ይችላል ምናምን፣ ግን ደግሞ ሰውንም ማስቸገር አልፈልግም። የራሴን ነገር በራሴ መንገድ እወጣዋለሁ ብዬ ስለማምን ማለት ነው። ስለዚህ አሁን እሱ ይሄንን ነገር ያቀተዋል ወይም ደግሞ ይከብደዋል ብዬ አላስብም። ኖርማል ነገር ነው። አሁንም እኮ ወዶ እየኖረ ነው ሆቴል እስከመኖር እኮ እየኖረ ነው። በቃ ስለዚህ አሁን እሱ ራሱን አምኖበት እየኖረ ያለ ሰው ነው። አንተ ግን በዚህ ልክ እኔን እንደዚህ ማጨቃጨቅ ወይ ማከራከር ተገቢ ነው ብዬ አላምንም። ይፋ ምን ሆነ ነው? አይ ሩታ ሲቀጥል ደግሞ እየደበረኝ ነው። አይ እያስደበርሽኝ ነው። የምሬን ነው። ሊደብር ይችላል። እኔ ግን ምንም ልቀይረው የምችለው ሀሳብ አይደለም። እያስደበርሽኝ ነው ይፋ። ምንም ማድረግ አልችልም። እንዴ ምን ችግር አለው? አንድ ክላስ ውስጥ ገብቶ ቢኖር እንዴ ልጃችሁን አንድ ላይ ታሳድጉ ምን ችግር አለው? ችግር እኮ የለውም። እንዴ አንቺ ይዛኔ ተከራይተሽ ስለኖርሽ ዛሬ እሱ ወጥቶ ተከራይቶ ይኖር ነው? እንደዛ ነው። ተስማምተንበት ያደረግነው ነገር እኮ ስለሆነ ነው። እኔ በግዳጅ ምናምን አድርጌው አይደለም፣ ተስማምተንበት ነው። ይህንን ሀሳብ ደግሞ እሱ ራሱን ያመጣው በሚገርም ሁኔታ። እኔ አይደለሁም ኢቭን እኔ እንኳን ብሆን እሺ፣ ግን እኔ አይደለሁም ይህንን ሀሳብ ራሱ ያመጣው። ራሱ አምጥቶ ራሱ እንደዚህ ያድርጋለሁኝ፣ እንደዚህ ይሆናል፣ እኔ ሄዳለሁኝ፣ እባክሽ ነዚህ ሁኝ ብሎ አሳምኖኝ እንደዚህ ቤት እዚህ እንድመጣ ያደረገኝ እሱ ነው። ገባህ አይደል? አይ ግን የራሳችሁ ስሜት ባትረዱና የእኛንም ስሜት መች ነው የእኛ ስሜት ይገባችሁ? አይ ስልሽ የእኛ ጭንቀትና የእኛ ስሜት መች ነው የሚገባችሁ? የራሳችሁ ስሜት እና የራሳችሁ ጭንቀት ብቻ የእናንተ ስሜት የእናንተ ሀሳብ ሳይገባኝ የቀረበት አንድም ቀን የለም። ግን እየገባችሁ አይደለም። እየገባችሁ አትመስሉም። ተረድቻችሁም ብዙ ነገሮችን ለመተውና ለማድረግ ሞክሬያለሁ። አሁን ግን የራሴን ውሳኔ እንደወስንና የራሴን ህይወት እንድኖር ብትፈቅዱልኝ ደስ ይለኛል። ይፋ ወራቱን ስናይቅርክ ገባ አይደለ? እኔ ደግሞ ልጁን እንዳያይ የምከለክልበት ምንም አይነት ምክንያት አይኖርም። ቅንጣት አክልም። በፈለገው ታይም መጥቶ ማየት ይችላል ልጁ። ገባ? ጠዋት መጥቶ ሲፈልግ ማታ መሄድ ይችላል ከልጁ ጋር ውሎ። በቃ አብረን ግን አንድ ቤት ውስጥ መኖር አንችልም። ለምን? ምን ችግር አለ? እስከ ዛሬ ይኖራችሁ አይደል እንዴ? አሁን ሁሉም ነገር ትታችሁ አብራችሁ መኖራችሁ አንችልም። በታሪክ ሁሉም ነገር ተተወኩ አብሮ መኖር ይቻላል። ሩታ ነገሮችን አንዳንዴ ማቅል ካልተውናችሁ አይተውንም ነገሮች እና ስላለፈው ነገር ትተረው በጣም ያስደበርሽ ነው ያደረክ ያለው። በጣም እያስጨነቀኝ ነው። ምንምም እያስደበርኩ አይደለም። ሲቀጥል ደግሞ እሱ አምኖበት ወስኖ ያደረገው ነገር ነው። እሱ ራሱ ልጄን ብቻ ለማየት እመጣለሁኝ ከዛ በኋላ ምንም አይነት ነገር አይፈጠርም ብሎኛል።
ስለኔ አመለካከት እኮ ነው እያወራሁሽ ያለሁት፣ ስለሱ አይደለም። እኔ እንዲሆን የምፈልገው ነገር ነው። በሱ ዙሪያ ማንም እኔን እንደማይረብሸኝ ነግሮኝ ነው ተስማምቼ ወደዚህ ቤት የመጣሁት። ስለዚህ ብቻሽን ከልጅሽ ጋር ማሳደግ ነው የምፈልጊው፣ ፍላጎትሽ እሱ ነው። የትም እኮ አልሄድም። የአባቱን ፍቅር ማግኘት ይችላል። የትም አልሄድም። ይመጣል፣ ያየዋል፣ በፈለገ ሰዓት ከልጁ ጋር ጊዜ ያሳልፋል። ምንም አዲስ ነገር የለም። ከዛ ውጭ ያለውን ላይፋችንን እንኖራለን። አለቀ በቃ። ይፋ ለምን ነው የምታስጨንቀኝ? አንተ ደግሞ መተክ እኔ እያስጨነቅኩሽ አይደል? አስጨነቀኝ እንጂ ከዚህ በላይ ይፋ እያስጨነቅኩሽ አይደል? አሁን ልጄም ተነስቷል። ይፋ ፕሊስ እኮ ይኸውልሽ፣ አስቢበት፣ የምሬን ነው አስቢበት። እና አብርሃም እዚህ መጡ አንድ ላይ ከዚህ ርዕስ እንውጣና ይኸውልህ ልጁ የወንድምህን ልጅ ማየት ከፈለግ ታየዋለህ። አይካልክ ግን ፕሊስ በሰላም ይቅርታ ገይፋል። በጣም እያስጨነቀኝ ነው። በጣም እያስጨነቀኝ ነው። ስለሽ በዚህ ልክ ደግሞ የሰው ስሜት ማይገባችሁ ከሆነ ችግር የለውም። ኢትዮጵያ እኔ እኮ ለሰው ስሜት ምንም ነገር እንትን ማለት ይቻላል። ነገሮችን አደረኩኝ ግን በቃኝ። እውነት በቃኝ። ከነ ጓደኞቹ ማንም አንረብሽሽም፣ ማንም አይረብሽሽም ብሎኝ ነው እኮ ሁሉም ነገር ትታችሁ። እኔ መጨረሻ ነው ልጠይቅሽ የመጣሁት ሩታ፣ ወይም ልጨቀጭቅሽ መጨቅጨቅ ፈልጌ ከአንቺ ጋር ሌላ ነገርን ፈልጌ አልመጣሁኝም። የመጨረሻ ግን ላውራሽ ብዬ ነው የመጣሁት። በኋላ ለምን አላወራሁትም ከምል አሁን ላውራሽ ብዬ ነው የመጣሁት። በቃ የተለየ ሀሳብ የለኝም እኔ ይፋ የተለየ ሀሳብ የለኝም። በቃ እንደዚህ ነው መኖር ፈልጉት። እሱ ሞቴን አንቺም እንደዚህ ተለያይታችሁ ነው መኖር ፈልጉት። የራሱን ህይወት ይጀምራል። ኖርማል ነው። ሆቴል አይደለም፣ የራሱንም ቤት መከራየት ይችላል ምናምን ኖርማል ነው። እኔ ወደ ልጄ ልደርስ ነኝ። መልካም ጊዜ ሆንልክ። ልጁ ማይከፈለክ መምጣት ይችላል። እንግዲህ ሰዎች ሁሉም ነገር አይታችሁታል፣ እንደሰማችሁት ነው። እንግዲህ አብረው ሆነው ልጃቸው አብረው ቢያሳድጉ ደስ ይለኛል። ልጁንም አይቼው እኔም ቶሎ ልውጣ።